ልብ በሉ እግዚአብሔር በመንግስቱ ጎልማሳ በሚስቱ እንዲሉ እግዚአብሔር በናቡከደነጾር ላይ እጁን አነሳ። 7 ዓመት በዱር በመስክ እንዲውል አደረገው። ከሰውነት ጠባይ አሳነሰው። እግዚአብሔር ከእንዲህ ያለ ቁጣ ከእንዲህ ያለ ክፉ መንገድ ሁላችንንም ይጠብቀን። ላይ ተአምራትን ያደርግ አልዓዛርን እንደ አይን ጥቅሻ ከመቃብር የቀሰቀስ እባክህን ብለው ሲሉት እጃቸውን ዘርግተው ቀና ብለው ሲማጸኑት ቀና እንዳሉ ወደ ምድር ሳይመለሱ ታሪክ ተቀይሯል። የሞተው የአገረ ገዡ ልጅ አፈፍ ብሎ ተነስቷል። እነሱ እጃቸውን ዘርግተው ሲያያቸው አብሮ እጁን ዘርግቷል። ወደ ማን? አቤት የእግዚአብሔር ልጆች እግዚአብሔር የሚሳነው ነገር አለ። ታሪክ ተቀየረ። ይሄ ነው ዛሬም እውነቴን ነው የምነግራችሁ። ቤተክርስቲያን የምትላችሁ ቀና በሉ። ምን በሉ? ንገሩኝ። ቀና እንበል። ቀንም ይሰጣል እግዚአብሔር። ቀና እንበል። ካቀረቀርንበት ቀና የሚያደርገን ቀና እንበል። ታሪክን የሚለውጥ ቀና እንበል። የእግዚአብሔር ልጆች የጎደለውን የሚሞላ የዘይት ማድጋችንን የሚያትረፈርፍ በበረከት አውሎ በበረከት የሚመልስ ጌታ አለ። አይተኛም አያንቀላፋም። ቀና እንዳሉ ታሪክ ተቀይሯል። በእግዚአብሔር እንድንደገፍ እምነታችን በእግዚአብሔር እንዲሆን እግዚአብሔር ከሚገኝባቸው መንገዶች መካከል አንዱ እምነት ነው። ስለ እምነታቸው መጉደል ሐዋርያትን ነቅፏቸዋል። መልክ የሌለው ልብስ፣ የዘረኝነት፣ የጎጠኝነት፣ የክፋት፣ የኃጢአት፣ የበደል፣ የሥጋ ሥራ ልብስ ከልባችን ትከሻ ላይ እንዲወልቅ ማን ይፍቀድልን? ምን ላደርግልህ ብሎ ሲለው ጌታዬ ምንም ነገር አልሻም ማየት ብቻ አለ። ምን ማለት? ክብርህን ማየት፣ ጌትነትህን ማየት፣ ማዳንህን ማየት፣ ድውያነ ሥጋን በተአምራት ድውያነ ነፍስን በትምህርት ስትፈውስ ማየት ብቻ አለ። ተስፋ አላችሁ አይደል? ክርስቲያን ምን አይቆርጥም ነው? እርግጠኞች ናችሁ? አዎ ማርያም ወይ ቤላ ተወልድ ይወልድ እና ማተቡላችንም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከ ዛቲ ሰዓት ይትባረክ እግዚአብሔር አምላከ አበዊነ በቸርነቱና በምህረቱ በይቅርታው በዘላለማዊ ጥባቆቱ መግቦቱ ሳይለየን ዛሬም እናመሰግነው እናመልከው እናከብረው ዘንድ እንደ ትላንቱ በቤተ መቅደሱ የሰበሰበን ዘላለማዊ ስሙን እንድንጠራው የፈቀደልን እግሮቻችንን ወደ ሰላም መንገድ ያቀና አንደበታችንን ለምስጋና ያዘጋጀ ከማያልፈውና ከማይጠፋው ሰማያዊው በረከት እንድንሳተፍ የረዳን የፈቀደልን የአባቶቻችን የቅዱሳን አምላክ ልዑለ ባህሪ አምላካችን እግዚአብሔር ስለማይነገረው ዘላለማዊ ስጦታው ተነግሮም ስለማያልቀው ፍቅሩ ዘላለማዊ ስሙ በሰማያውያን መላእክት በምድር በደቂቀ አዳም በፍጥረት ሁሉ አንደበት የከበረና የተመሰገነ ይሁን። እጅግ የተወደዱና የተከበሩ አባታችን መላከ ጽዮን ቆሞስ አባ እስጢፋኖስ ይርጋ የዚህ የሁለቱም አድባራት የሁለቱም ቤተ መቅደስ ዋና አስተዳዳሪና የዚህ ቅዱስ ሕዝብ ጠባቂ ክቡር መላከ ገነት የምስራቅ ሸዋ ሀገረ ስብከት የዱከም ደብረ መድኃኒት መድኃኔዓለም ቤተ ክርስቲያን ዋና አስተዳዳሪ ክቡር ወንድማችን መጋቤ ምስጢር መምህር ኢዮብ የሀገረ ስብከታችን የሂሳብና በጀት ክፍል መምሪያ ዋና ኃላፊ
ክቡራን መምህራነ ወንጌል ውሉደ ያሬድ ሊቃውንተ ቤተ ክርስቲያን በዝማሬ ጸጋ እግዚአብሔርን የምታመልክ የምታገለግል ወንድማችን ዘማሪ ዲያቆን አቤል መክብብ እንዲሁም በዜማ ዕቃ የምታገለግል ወንድማችን የዚህ ታላቅ ደብር የሰበካ ጉባኤ አባላት የሕንጻ አሰሪ ኮሚቴ አባላት የሽበትን አክሊል የደፋችሁ በወጣትነት ማዕረግ ዕድሜ ላይ የሽበትን አክሊል የደፋችሁ አባቶቻችን እናቶቻችን በወጣትነት ማዕረግ ዕድሜ ላይ የምትገኙ እህቶቻችን ወንድሞቻችን የጌታችን የመድኃኒታችን የኢየሱስ ክርስቶስ የመንግስቱ ምሳሌ የሆናችሁ ሕፃናት በወደደንና ባፈቀረን እስከ ሞት ድረስ ራሱን አሳልፎ በሰጠን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል እንደምን ከረማችሁ? እንደምን አደራችሁ? እንደምን አረፈዳችሁ? በቀን ጥባቆቱ በአምላክነት ቸርነቱ ያልተለየን አስፈሪውን የጨለማውን ግርማ አሳልፎ በብርሃኑ ጸዳል ጎብኝቶ እግሮቻችንን ወደ ምህረቱ ወደ ቅድስናው ስፍራ ያቀና ለምስጋና ያሰባሰበን የአባቶቻችን የቅዱሳን አምላክ ልዑለ ባህሪ አምላካችን እግዚአብሔር ስሙ ከዘላለም እስከ ዘላለም በፍጥረት ሁሉ አንደበት የከበረና የተመሰገነ ይሁን። እናታችን አማላጃችን መልካሙን ዘመን ያየንባት ተስፋችን የኃጢአትን ባህር ከፍለን የተሻገርንባት ድልድያችን ስለማዳኑ ሥራ የምንነጋገርባት ድንቅ ቋንቋችን የአባቶቻችን ጦም ዜማ የሰማዕታት አክሊላቸው የደናግል መመኪያቸው የመላእክት እህታቸው እመብዙኃን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም እናታችን ምስጋና ይድረሳት። ይልቁንም ስንጠራው ከዓይን ጥቅሻ ፈጥኖ የሚደርስልን የእሳት አደጋ መልእክተኛ ፈጣን ተራዳዊ የሆነው የራማው ልዑል መጋቤ ሐዲስ ለጨለማው ዓለም ብርሃንን የሰበከ ጸሎታችንን በቅድመ እግዚአብሔር የሚያደርስ የሁላችንም ጠባቂ ገናናው መልአክ ቅዱስ ገብርኤል ምስጋና ይድረሰው። በዚህ ቀን ታስበው ተዘክረው የሚውሉ የቅዱሳን አባቶቻችን ረድኤታቸው የቅዱሳት አንስት እናቶቻችን በረከታቸው ከሁላችን ጋር ይሁን። እግዚአብሔር እንደረዳን ለጥቂት ደቂቃ አሁንም በድጋሚ የእግዚአብሔርን ቃል እንሰማለን። መምህራችን በሚገባ ሲያስተምሩን ቆይተዋል። ለመምህራችን ቃለ ሕይወትን ያሰማልን። እኛም በሰማነው ቃል 30 60 መቶ ያማረውን መንፈሳዊ ፍሬ እንድናፈራ አምላከ ቅዱሳን ሁላችንንም በቸርነቱ ይርዳን። ጊዜው የሱባኤ ወቅት ነው። እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ ሆነን በእግዚአብሔር በአምላካችን ፊት ራሳችንን ዝቅ አድርገን እግዚአብሔርን የምንማጸንበት ከኃጢአት ሸክም የምናርፍበት ምህረቱንና ቸርነቱን ለነፍሳችን የምናውጅበት ሰዓት ነው። አሁንም ቀሪውን ሰዓት ባርኮ ቀድሶ እንዲሰጠን ቅዱስ ፍቃዱ ይሆንልን። መጽሐፍ ልጆቼ ሆይ ትምህርቴን ስሙ፣ ጠቢባንም ሆኖ ቸል አትበሉ። ዕለት ዕለት በደጄ መግቢያ የሚተጋ የደጄንም መድረክ የሚጠብቅ የሚረግጥ እርሱ ምስጉን ነው። እኔን ያገኘ ሕይወትን ያገኛል፣ እኔን ያጣ ራሱን ይጎዳል። የሚጠሉኝ ሁሉ ሞትን ይወዳሉ ይለናል። እግዚአብሔርን በመስማት የምናገኘውን እረፍት በእምነት ልናረጋግጥ ያስፈልጋል። ከዚህ ሁካታ ከሞላው ኃጢአትና በደል ከሚፈራረቅበት ለነፍሳችን እረፍት ካጣንበት ዓለም ተለይተን እግዚአብሔር መርጦን ወደ ቤቱ እንድናቀና ፈቅዶልን በፊቱ ሰብስቦናልና አሁንም እግዚአብሔር በጉድለታችን እንዲናገረን
ጉድለታችንን እንዲሞላ ስብራታችንን እንዲጠግን አዝነን የመጣነውን አጽናንቶ እንዲመልሰን እያለቀስን የመጣነውን እንባችንን እንዲያብስልን የሕይወታችንን ጉድለት ሁሉ እንዲሞላልን ቅዱስ ፈቃዱ ይሆንልን። እግዚአብሔርን በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ትንቢተ ኢሳይያስ ምዕራፍ 55 ቁጥር 5 ላይ የምናገኘው የእግዚአብሔር ቃል ነው። እግዚአብሔርን በሉ ሁላችሁ በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ምን ሆኖ ሳለ? በምን ጊዜ ፈልጉት? በሚገኝበት ጊዜ ፈልጉት። ቀርቦም ሳለ ጥሩት ይልና ክፉ ሰው ክፋቱን፣ ኃጢአተኛ ሰው ኃጢአቱን ይተው፣ ወደ እግዚአብሔርም ይመለስ እርሱም ይምረዋል ይላል። ክፉ ሰው ክፋቱን፣ ኃጢአተኛ ሰው ኃጢአቱን ይተው፣ ወደ ማን ይመለስ? ወደ እግዚአብሔር ይመለስ። ማን ይምረዋል አለ? እግዚአብሔር ይምረዋል። ወደ እርሱ ተመልሰን ገጸ ምሕረቱን እንዲመልስልን ወደ እርሱ ቀርበን በረድኤቱ እንዲቀርበን ቅዱስ ፈቃዱ ይሆንልን። ነቢዩ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 55 ቁጥር 5 ላይ የተናገረው የእግዚአብሔር ቃል ነው። የመምጣታችን በዚህ ስፍራ የመሰባሰባችን መሰረታዊው ዓላማ ማንን ፍለጋ ነው? እግዚአብሔርን ፍለጋ ነው። የእግዚአብሔር ልጆች በምድራችን ላይ በዚህ ምድር ስንመላለስ ከማያልቁ ከማይገደቡ ከማይቋጩ ነገሮች መካከል አንዱ የሰው ልጅ ፍላጎት ነው። ዛሬ የምንመኘውን ነገ ብናገኝ ያገኘነውን እንዳለ ይዘን ሌላ እንመኛለን። ጥቂቱን ስንለምን በለመነው ልክ ስንቀበል እንዲበዛልን እንሻለን። የሰው ልጅ ፍላጎት አያልቅም። የሰው ልጅ ፍላጎት አይገደብም። ትላንት ትዳር ያልነበራችሁ ትዳር እንዲኖራችሁ በእግዚአብሔር ፊት ቆማችሁ እግዚአብሔር ትዳር የሰጣችሁ ዛሬ በልጅ በረከት እንድትጎበኙ እግዚአብሔርን የምትማጸኑ እሱ ደግሞ የለመናችሁትን ሲሰማችሁ ሌላ ደግሞ እንሻለን እንመኛለን። ይሄ የየዕለት ተዕለት ሕይወታችን የኑሮ ማንነታችን መገለጫዎች ናቸው። በጥቅሉ የሰው ልጅ ፍላጎት አያልቅም። ነገር ግን አንድ ነገር እናስተውል። እንደምንፈልገው ሳይሆን እንደሚያስፈልገን የሚያኖረን ማን ነው? እግዚአብሔር ነው። እንደምንሻው ሳይሆን የምንሻውን የሚያስፈልገንን የሚያውቅ እግዚአብሔር ነው። የእግዚአብሔር ልጆች እንደምንፈልገው ሳይሆን እንደሚያስፈልገን የሚያኖረን እግዚአብሔር ለኛ የወደደውን ያደርጋል። መጽሐፍ እንደሚናገረው ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች ሲጽፍ በዚህ በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 16 ላይ እርሱ የሰማይ አባታችን አምላካችን እግዚአብሔር ነው ይላል። እርሱ ማን ነው አለ? የሰማይ አባታችን አምላካችን እግዚአብሔር ነው። ይህን ካለ በኋላ እኛም ልጆቹ ነን ይለናል። ልጅ አባት ለልጁ የሚያስፈልገውን ያውቃል፣ የሚረባውን ይሰጠዋል፣ የሚጠቅመውን ያውቃል። መጽሐፍም እንደሚናገረው የማቴዎስ ወንጌል ምዕራፍ 6 ቁጥር 25 ላይ አትጨነቁ ካለ በኋላ የሰማይ አዕዋፍን ተመልከቱ፣ እነሱ አይዘሩም አያጭዱም፣ በጎተራ ውስጥ አያከማቹም፣ ማን ይመግባቸዋል? እግዚአብሔር ይመግባቸዋል አለ። የእግዚአብሔር ልጆች እናንተ ክፉዎች ስትሆኑ ለልጆቻችሁ መልካምን ነገር ማድረግ ትወዳላችሁ፣ ትሻላችሁ።
ትሻላችሁ። ከናንተ መካከል ልጁ ዳቦ ቢለምነው ድንጋይ የሚሰጠው ማን ነው? አሳ ቢለምነው እባብ የሚሰጠው አለን? እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ነገር ማድረግ ትወዳላችሁ ትሻላችሁ። የሰማይ አባታችሁ አምላካችሁ እግዚአብሔር ምን ያህል አብልጦ እንደሚያስብላችሁ እወቁ ይልናል። እኛ ለኛነታችን ከማሰባችን አስቀድሞ ማን ያስብልናል? እኛነታችንን ከመጠበቃችን አስቀድሞ ማን ይጠብቀናል? እስራኤልን የሚጠብቅ እግዚአብሔር አይተኛም አያንቀላፋም ተብሎ ነው የተነገረው። የሚጠብቀን እግዚአብሔር አይተኛም። ከሌሊት ወራሪ ከቀን ሰባሪ ይጠብቀናል። የሚያስፈልገንን በጊዜው ይሰጠናል። በዝናብ አብቅሎ በፀሐይ አብስሎ በንፋስ አለምልሞ ፍጥረቱን ሁሉ የሚመግብ አምላክ እርሱ ብቻ ነው። ቢሰጥ የማይጎድልበት በባህሪው ንፍገት የሌለው ጌታ እግዚአብሔር ብቻ ነው። ከዚህ የተነሳ ነው ነቢዩ ኢሳይያስ እግዚአብሔርን በሚገኝበት ጊዜ ፈልጉት አለ። በእውነት የእግዚአብሔር ልጆች እግዚአብሔር የሚታጣበት ጊዜ ኖሮ ይሆን? የማይገኝበት ሰዓትና ደቂቃ ኖሮ ይሆን? እግዚአብሔር እንደ ሰው ልጅ በየደቂቃውና በየሰዓቱ ሐሳቡን የሚቀይር አድራሻውን የሚለዋውጥ አምላክ ሆኖ ይሆን? አይደለም። የእግዚአብሔር ልጆች በሰማይ በዙፋኑ ሲኖር በምድር በረድኤቱ የሚገለጥ በምድር በረድኤቱ ሲገለጥ በሰማይ በዙፋኑ የማይጎድል አምላክ በዚህ ይታጣል በዚህ ይኖራል የማይባል ፊትና ኋላ ቀኝና ግራ የሌለው በሁሉ ያለ ሁሉን የሚመግብ ሁሉን የሚጠብቅ የማይተኛ የማያንቀላፋ ትጉረኛ ነው እግዚአብሔር። ነቢዩ ኢሳይያስ ይሄንን ቃል ሲናገር እግዚአብሔርን ለማግኘት እግዚአብሔርን ለማወቅ ክፉ ሰው ክፋቱን ይተዋል። እግዚአብሔር በክፋት የሚገኝ አምላክ አይደለም። ኃጢአተኛ ሰው ኃጢአቱን ይተው። እግዚአብሔር በኃጢአት ጎዳና ላይ የሚመለክ አምላክ አይደለም። ወደ እግዚአብሔርም ይመለስ እርሱም ይምረዋል ይላል። እዚሁ ትንቢተ ኢሳይያስ ምዕራፍ 30 ቁጥር 15 ላይ ስትመለከቱ እንዲህ ነው የሚለው የእግዚአብሔር ልጆች ወደ እግዚአብሔር እንመለስ ይለናል። ወደ ማን እንመለስ? ወደ እግዚአብሔር። እግዚአብሔርን ለማግኘት ወደ እግዚአብሔር መመለስ ነው። እርግጥ ነው በዚህ መንገድ የሄዱ እግዚአብሔርን ፍለጋ የወጡ ሳያገኙት አልተመለሱ። ከቀደሙት አባቶቻችን ከና አብርሃም ጀምረን ስንመለከት እግዚአብሔርን ፍለጋ ወጥተዋል። አብርሃም በሞሪያ ተራራ ላይ፣ ያዕቆብ በቤቴል ተራራ ላይ እግዚአብሔርን ፍለጋ ወጥተዋል። የዳዊት ልጅ ሶሎሞን ገባኦን ወደሚባለው ተራራ የሚቃጠለውን መስዋዕት ይዞ እግዚአብሔርን ፍለጋ ወጥቷል። መጽሐፈ ነገሥት ቀዳማዊ ምዕራፍ 2 ከቁጥር 1 ጀምራችሁ ስትመለከቱ ዳዊትም የሚያንቀላፋበት ቀን ቀረበ፣ ልጁ ሶሎሞንን ጠራው። የምድርን መንገድ ሁሉ እሄዳለሁ፣ እግዚአብሔር በሕይወትና በዘመንህ ካንተ ጋር እንዲሆን ልጄ ሆይ የአምላክህን የእግዚአብሔርን ሕግ አትርሳ፣ በልብህ ጽላት ጻፈው፣ በአንገት ላይ እሰረው። ልጄ ሆይ ሰው ሁን አለው። ምን ሁን? ንገሩኝ። ሰው ሁን። ሰው በጠፋበት ዘመን ለእግዚአብሔር ሰው ሆኖ መገኘት፣ ሊያውም የእግዚአብሔር ሰው መባል። የእግዚአብሔር ልጆች ዛሬ ብዙዎቻችን ሰዋዊ ባህሪያችን እየጠፋ ማንነታችን እየተቀየረ ከእግዚአብሔር ምሕረትና ከእግዚአብሔር ቸርነት እየራቅን እንገኛለን። ሰው ሁን አለው። ሰው ከሰውነት ጠባይ የሚያንሰው ሰው ከሰውነት ባህሪ የሚወጣው ለአምላኩ ለእግዚአብሔር ሕግ አልገዛ ሲል ነው።
ለዚህ ምስክራችን ትንቢተ ዳንኤል ምዕራፍ 4 ከቁጥር 1 ጀምረን ናቡከደነጾርን ማየት በቂ ነው። ዱራ በተባለው ሜዳ ላይ የጥጃ ምስልን ጣዖትን ሰርቶ ቀርጾ ሕዝቡ ለዛ እንዲሰግዱ ባስጨነቃቸው ባስገደዳቸው ሰዓት እግዚአብሔር በናቡከደነጾር ላይ አዘነ። እግዚአብሔር ተናገረ። ናቡከደነጾር ጆሮን ለፈጠረለት ጌታ ጆሮን ነፈገ። ልብ በሉ፣ እግዚአብሔር በመንግስቱ ጎልማሳ በሚስቱ እንዲሉ እግዚአብሔር በናቡከደነጾር ላይ እጁን አነሳ። 7 ዓመት በዱር በመስክ እንዲውል አደረገው። ከሰውነት ጠባይ አሳነሰው። እግዚአብሔር ከእንዲህ ያለ ቁጣ ከእንዲህ ያለ ክፉ መንገድ ሁላችንንም ይጠብቀን። ልብ በሉ ኦርቶዶክሳውያን የእግዚአብሔር ልጆች፣ ሰው ለእግዚአብሔር ሕግ አልገዛ ሲል ነው። ዳዊት ለልጁ ለሶሎሞን የእግዚአብሔር የአምላኬን ሕግ አትርሳ አለው። በልብህ ጽላት ጻፈው፣ በአንገት ላይ እሰረው፣ ሰው ሁን አለው። ዳዊትም ከአባቶቹ ተርታ አንቀላፋ። ሶሎሞን በአባቱ ወንበር ላይ ከመቀመጡ አስቀድሞ እግዚአብሔርን ፍለጋ ወጣ። ማንን ፍለጋ ወጣ? አቤት! ምሳሌ ምዕራፍ 8 ቁጥር 17 ላይ የሚወዱኝን ሁሉ እወዳለሁ፣ ተግተው የሚሹኝ እነርሱ እኔን ያገኙኛል ይለናል። ምን ይሉኛል? ያገኙኛል። እግዚአብሔርን ፍለጋ ወጣ። ወደ ተራራው ወጣ። ተራራ ሲወጡት ያደክማል፣ ሲወርዱ ጉልበት ይሰብራል፣ ትንፋሽ ይቆርጣል፣ አቅም ይጠይቃል። ወደዛ ተራራ ወጣ። ተራራ የተባለው የእግዚአብሔር የአምላካችን የልዕልናው የጌትነቱ የአምላክነቱ መገለጫ ነው። ተራራ በብዙ ይመሰላል። ተራራ በወንጌል ይመሰላል። ተራራ በቤተ ክርስቲያን ይመሰላል። የእግዚአብሔር ልጆች ወደዛ ተራራ ወጣ። መሰዊያውን ሰራ፣ መስዋዕቱንም አቀረበ። የአባቶቹን አምላክ የአብርሃም የይስሐቅ የያዕቆብን አምላክ ፈለገ። እግዚአብሔርም ለሶሎሞን ተገለጠለት ይላል። ምን አለለት? አዎ ወደ ተራራ እሱን ፍለጋ ወጥቷል። ተገለጠለት። ምን አደርግልህ ዘንድ ትወዳለህ አለው። እስቲ የእግዚአብሔር ልጆች እግዚአብሔርን በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። እግዚአብሔርን ፍለጋ መጥተናል። የዚህ ሰዓት ጥያቄያችን በፊቱ የመቆማችን ምስጢር ያሁን የክፍለ ዘመናችን ልመናችን ምንድነው? ምን አደርግላችሁ ዘንድ ተወዳላችሁ ቢለን እግዚአብሔርን ምን ልንነግረው መጣን? ምን ልንጠይቀው መጣን? ለሰው ያልነገርነው፣ ለሰው ያላዋየነው እንዲህ ብለን አትንገር ብለን ብንነግረው አትንገር ብሎ የነገሩብን ብዙ ነገር አለ። ነገር ግን የእግዚአብሔር ወዳጆች ያየብንን ላላሳየብን፣ የሰማብንን ላላሰማ ማብን ለእግዚአብሔር ምን ልንነግረው መጣን? ምን አደርግልህ ዘንድ ትወዳለህ አለው። ታስታውሳላችሁ? የማርቆስ ወንጌል ምዕራፍ 10 ቁጥር 50 ላይ ሲሄድም ኢያሪኮ ተብላ ወደምትጠራዋ መንደር ሀገር አቀና። ከዋክብት የሚመለኩባት፣ ሰው ለጨረቃ የሚሰግድባት ሀገር፣ ብዙ ስመጥር የሆኑ ሰዎች ያሉባት፣ እግዚአብሔር የሌላት ከተማ መድኃኒታችን ኢየሱስ ክርስቶስ ወደ ኢያሪኮ አቀና። ወደዛች ከተማ ሲያቀና በኢያሪኮ ደጃፍ ላይ ኑሮውን በሰው ትከሻ ላይ የመሰረተ፣ ጠዋት ሰዎች ተሸክመው ያወጡታል፣ ማታ ሰዎች ተሸክመው ያገቡታል። ከትርፉም ተስፋ ይካፈሏት ነበር ተብሎ እንደተጻፈው ካገኘው ስለሚካፈሉት የሳንቲም ድቃቂ የጨርቅ እላቂ እየለመነ ኑሮውን በሰው ትከሻ ላይ ያደረገ የጤሜዎስ ልጅ በርጤሜዎስ የተባለው አይነ ስውር
የእግዚአብሔር ልጆች በዛች ደጃፍ ላይ ቁጭ ብሎ የሳንቲም ድቃቄ ጨርቅ እላቂ ሲለምን መድኃኒታችን ኢየሱስ ክርስቶስ ወደዛች ከተማ አቀና። ምንድነው ዛሬ የምሰማው? ኢያሪኮ ከወትሮ የተለየ ድምጿ የበረታው የብዙ ሰው ድምጽ ይሰማኛል አለ። አያይም ይናገራል፣ አያይም ይሰማል። አልሰማህም አሉት። ደገኛው የናዝሬቱ ኢየሱስ ክርስቶስ በመንደራችን እያለፈ ነው ብለው ሲሉት ድምጹን አሰምቶ የዳዊት ልጅ ሆይ ማረኝ ራራልኝ ብሎ ድምጹን አሰምቶ ጮኸ ይላል። ምኑን አሰምቶ ጮኸ? አቤት! አዎ፣ እንደ አንድ ቃል ተናጋሪ፣ እንደ አንድ ልብ መካሪ እንድንጠራው የሚሰማን አምላካችን እንዲሰማን ዓይንን የፈጠረ ጌታ እንዲመለከተን በምህረቱ እንዲጎበኘን ፈቃዱ ይሆነልን። ድምጹን አሰምቶ ጮኸ። ኢየሱስ ክርስቶስ እልፍ ብሎ ቆመ። ሂዱና ጥሩት አላቸው። ዝም በል ይሉት የነበሩ ሰዎች አንተ አሉት። ሄደው የጠራኸው እርሱ ይጠራሃል አሉት። የጠራኸው ምን ይልሃል? ይጠራሃል። የጠራነው አምላካችን ነው። ዛሬ በመልአኩ ቃል ኪዳን ወደ ቤቱ የጠራን የፈለግነው አምላካችን ነው። ዛሬ በመልአኩ በረከት ሊጎበኘን ወደ ቅድስናው ስፍራ የፈለገን የጠራኸው እርሱ ይጠራሃል አሉት። ከተቀመጠበት ተነሳ። ለብሶት የነበረውን ድሪቶ አወለቀው። ታውቃላችሁ ድሪቶ? አሮጌው በአዲሱ፣ አዲሱ በአሮጌው የተጣፈ መልክ የሌለው ልብስ እንኳን ሰማያዊው ንጉሥ ኢየሱስ ክርስቶስ ፊት አይደለም ምድራዊ ነገሥታት ፊት ዛሬ አለባበስ ይታያል። የእግዚአብሔር ልጆች ይሄንን መልክ የሌለውን ልብስ እንደለበሰ ነበር የተቀመጠው። ከተቀመጠበት ተነሳ። ያንን መልክ የሌለውን ልብስ አሮጌውን ድሪቶን ከልቡ ከትከሻው ላይ አውልቆ ጣለው። ዛሬም አሮጌ ልብስ የተባለው ድሪቶ የተባለው ኃጢአት ከልባችን ትከሻ ላይ እንዲወልቅ መልክ የሌለው ልብስ የዘረኝነት፣ የጎጠኝነት፣ የክፋት፣ የኃጢአት፣ የበደል፣ የሥጋ ሥራ ልብስ ከልባችን ትከሻ ላይ እንዲወልቅ ማን ይፍቀድልን? ያንን አውልቆ ሮጠ። ምን ላደርግልህ ብሎ ሲለው ጌታዬ ምንም ነገር አልሻም ማየት ብቻ አለ። ምን ማለት? ክብርህን ማየት፣ ጌትነትህን ማየት፣ ማዳንህን ማየት፣ ድውያነ ሥጋን በተአምራት ድውያነ ነፍስን በትምህርት ስትፈውስ ማየት ብቻ አለ። የእግዚአብሔር ልጆች ሰማያውያን መላእክት ከሰማይ ወደ ምድር ያንተን ምሕረት ከምድር ወደ ሰማይ የኛን ጸሎት ሲያሳርጉ ማየት ይሄንን ብቻ አሻለው አሉ። ኢየሱስ ክርስቶስ ሕሙማንን ይፈውስባቸው የነበሩበት መንገዶች 5 ናቸው። ከነዚህ 5ቱ መንገዶች መካከል አንዱ መዳሰስ ነውና ዓይኑን ዳሰሰው ይላል። ያን ጊዜ በርጤሜዎስ ዓይኑ በራ ይላል። ክብርና ምስጋና ለስሙ ይሁን። እግዚአብሔር የልባችንን ዓይን ያብራልን። የእግዚአብሔር ልጆች ፍቅሩን የምንመለከትበትን ማዳኑን የምንመለከትበትን ለኛ ያለውን በጎነቱን የምንመለከትበትን የልባችንን ዓይን ያብራልን። ይሄ ነው እግዚአብሔርን በሚገኙበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። እግዚአብሔር በምን ይገኛል? ንገሩኝ እስቲ፣ ሐሳቤን ልጠቅልል። እግዚአብሔር በምን ይገኛል? በጾም አይገኝም፣ በጸሎት አይገኝም፣ በስግደት አይገኝም፣ በምጽዋት አይገኝም። እነዚህ ሁሉ ማን የሚገኝባቸው መንገዶች ናቸው? ሃይማኖታዊ መንገዶቻችን ናቸው። እግዚአብሔርን ለማግኘት የምንጓዝባቸው መንፈሳዊ ረቂቃን መንገዶቻችን ናቸው። ይሄ እግዚአብሔር የሚገኝበት መንገድ ነው። ጾም፣ ጸሎት፣ ስግደት፣ ምጽዋት። ነገር ግን የእግዚአብሔር ልጆች
እግዚአብሔር ከሚገኝባቸው መንገዶች መካከል የመጀመሪያው እምነት ነው። ምንድነው አልኳችሁ? ምንድነው እሱ? ሐዋርያው ቅዱስ ጳውሎስ ለዕብራውያን ክርስቲያኖች በጻፈው መልእክቱ ዕብራውያን ምዕራፍ 11 ቁጥር 1 ላይ እምነት ተስፋ ስለምናደርገው ነገር የሚያስረግጥ ነው፣ የማናየውንም ነገር የሚያስረዳ ነው። ለሽማግሌዎች እንደተመሰከረላቸው እወቁ፣ አቤል ከቃየል ይልቅ የከበረውን መስዋዕት በእምነት ለእግዚአብሔር አቀረበ፣ እግዚአብሔርም ወደ አቤልና ወደ መስዋዕቱ ተመለከተ። ቅዱስ ጳውሎስ በዚያ አንቀጽ ላይ የእምነት ጃንደረቦች የሆኑትን ታላላቆቹን በእምነታቸው እግዚአብሔርን ያገኙትን ተናገረ። ስለነ ባርቅ፣ ስለነ ዮፍታሔ፣ ስለነ ጌዲዮን፣ ስለነ ሶምሶን እንዳልተርክ ጊዜ ያጥረኛል ካለ በኋላ ግን እነዛ አለ በእምነታቸው የእሳትን ኃይል አጠፉ፣ በእምነታቸው ነገስታትን ድል ነሱ፣ በእምነታቸው የአናብስትን አፍ ዘጉ። ይህ ዓለም ለነርሱ አልተገባቸውምና የበግ ሌጦ ለብሰው ፍርኩታ ለፍርኩታ ገደል ለገደል እንደ በግ ተቅበዘበዙ፣ የተሰጣቸውንም ተስፋ በእምነት አገኙ ይላል። በምን አገኙ? እግዚአብሔር የሚገኘው በእምነት ነው። እንዲህ ተብሎ ነው የተጻፈው። ምሳሌ ምዕራፍ 29 ቁጥር 16 ላይ ልጄ ሆይ እምነትህ በእግዚአብሔር ላይ ይሆን ዘንድ ዛሬ ላንተ ይሄንን ነገርኩህ ይላል። በማን ላይ ይሆን ዘንድ? አቤት የዚህ ሰፈር አውቶቡስ ደግሞ አታቆምም፣ ቶሎ ቶሎ ነው የምትመጣው። እምነትህ በእግዚአብሔር ላይ ይሆን ዘንድ ዛሬ ላንተ ይሄንን ነገርኩህ አለ። በማን ላይ ይሆን ዘንድ? በጉልበትህ፣ በስምህ፣ በዝናህ፣ በገንዘብ፣ በስልጣንህ አላለም። በእግዚአብሔር ላይ ይሆን ዘንድ። እግዚአብሔር መደገፊያችን ነው። የመከራ ቀን ማምለጫችን ነው። ቀና ካቀረቀርንበት ቀና የምንልበት፣ ጉድለታችንን የምንሞላበት መመኪያችን ነው። እግዚአብሔር ማረፊያችን ነው። እምነትህ በእግዚአብሔር ላይ ይሆን ዘንድ ነቢዩ ኤርምያስም በሰው የታመነ እርሱ የተረገመ ነው፣ በእግዚአብሔር በአምላኩ የታመነ እርሱ ለዘላለም ቡሩክ ነው ይላል። በማን የታመነ? በእግዚአብሔር ላይ የታመነ። እግዚአብሔርን ማመን ብቻ አይደለም፣ ለእግዚአብሔር መታመን ያስፈልገዋል። እስከ መጨረሻው ድረስ የታመንክ ሁን፣ የሕይወትንም አክሊል አቀዳጅሃለሁ ተብሎ ነው የተጻፈው። ራእየ ዮሐንስ ምዕራፍ 2 ቁጥር 10 ላይ የእግዚአብሔር ልጆች ዛሬ በእግዚአብሔር እንድንደገፍ፣ እምነታችን በእግዚአብሔር እንዲሆን እግዚአብሔር ከሚገኝባቸው መንገዶች መካከል አንዱ እምነት ነው። ስለ እምነታቸው መጉደል ሐዋርያትን ነቅፏቸዋል። በታንኳይቱ ላይ ተሳፍረው ወደ ቂፍርናሆም ይሻገሩ ዘንድ አዘዛቸው። እርሱም በታንኳይቱ ላይ ተሳፍሮ ከነርሱ ጋር አብሮ ሄደ። የማቴዎስ ወንጌል ምዕራፍ 8 ቁጥር 14። ነገር ግን ከፊታቸው ድንገት ታላቅ ክስተት ሆነ። ታንኳይቱን የሚገለብጥ ሊገለብጣት የደረሰ ማዕበል ወጀብ ተነሳ። ፈሩ፣ ተጨነቁ፣ ጮሁ፣ ጌታ ሆይ አድነን አሉ። እናንተ እምነት የጎደላችሁ ስለምን ትጠራጠራላችሁ አላቸው። የእግዚአብሔር ልጆች ያን ጊዜ እጁን ዘረጋ፣ ማዕበሉም ጸጥ አለ ይላል። ምኑን ዘረጋ? አቤት የምህረት እጁን ይዘረጋል። ማዕበሉ ዛሬ አይሏል፣ ሞገዱ አይሏል። ታንኳይቱን ሊገለብጥ ሊያዳፍናት የበረታ ማዕበል ነው ያለው። ታንኳ የተባለች ቅድስት ቤተ ክርስቲያን ነች። ማዕበሉ የዚህ ዓለም የምናየው እርስ በርሱ ጦርነቱ፣ መለያየቱ፣ አንድ ልብ መጥፋቱ እግዚአብሔር ፊት በግር እንጂ በልብ የሚመጣ ስለሌለ ነው። ማዕበሉ በርትቷል። ባህር የተባለው ይህ ዓለም ነው። እጁን ዘረጋ፣ ማዕበሉ ጸጥ አለ ይላል። ያን ጊዜ ታንኳይቱም ተረጋጋች።
የእግዚአብሔር ልጆች እናንተ እምነት የጎደላችሁ አላቸው። ዛሬም በእርሱ ተደግፈን በእርሱ አምነን የልባችንን መሻት እንዲፈጽምልን ፈቃዱ ይሆንልን። ሁለተኛው ተስፋ ነው። ማንም የሚገኝበት ተስፋ አላችሁ አይደል? ክርስቲያን ምን አይቆርጥም ነው? እርግጠኞች ናችሁ? አዎ። እግዚአብሔርን ተስፋ ያደረገ እግዚአብሔርን የተደገፈ እግዚአብሔርን ተስፋ ያደረገ አያፍርም። ልጄ ሆይ በርታ፣ ልብህም ይጽና፣ በእግዚአብሔር ተስፋ አድርግ። በማን ተስፋ አድርግ? እግዚአብሔር ተስፋችን ነው። ጨለማውን የምናልፍበት ወደሚደነቀው ብርሃን የምንደርስበት ተስፋችን በሚታየው ዓለም የማይታየውን በሚጠፋው የማይጠፋውን በጊዜያዊው ዘላለማዊውን በምድራዊው ሰማያዊውን የምናገኝበት እግዚአብሔር ምናችን ነው? ተስፋችን ነው። ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች ሲጽፍ በዚህ በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 4 ላይ በብዙ እንገፋለን፣ እንጨነቃለን፣ እናመነታለን እንጂ ተስፋ አንቆርጥም። ምን አንቆርጥም? ተስፋ አንቆርጥም። እግዚአብሔር ምናችን ስለሆነ ነው። ቅዱስ ጳውሎስ፣ ሲላስ፣ ጴጥሮስ እያስተማሩ በኢየሩሳሌም ከተማ ያልፋሉ። ያን ጊዜ ክፎች አይሁድ ያዟቸው። በዚህ ሰው ስም እንዳታስተምሩ፣ ቅድመ መምህራችን ነግረውናል። በዚህ ሰው ስም እንዳታስተምሩ አላዘዝናችሁምን አሏቸው። ለሰው ከመታዘዝ ለእግዚአብሔር መታዘዝ ይሻላል አሉ። ያኔ እጅ እግራቸው ላይ በሰንሰለት አሰሯቸው። በምድር ላይ ጥለው እየጎተቱ በማህበረሰቡ በገበያ መካከል በአደባባይ አዞሯቸውና ከከተማ አውጥተው በዘንግ ራሳቸውን እየመቱ ጣሏቸው። ባጭሩ ነው የምነግራችሁ። የእግዚአብሔር ልጆች ቅዱስ ጳውሎስ፣ ሲላስና ጴጥሮስ ናቸው። ዱላው በረታ። ጴጥሮስም አረጋዊ ነው። ሲላስም ገና ብላቴና ወጣት ነው። የአይሁድን ልምዳቸውን፣ ተግባራቸውን፣ ዘይቤያቸውን የሚያውቀው ቅዱስ ጳውሎስ ግን ይላል ከመካከላቸው ጠፍቶ ሄደ ይላል። ምን ብሎ ሄደ? ጠፍቶ ሄደ። ከኪሱ ሳንቲም አያጣም። ድንኳን ስጋጃ እየጠገነ በኤፌሶን በገላትያ ላለችው ቤተክርስቲያን የሚገባውን መንፈሳዊ አገልግሎት ይሰጣል። ያሳደዳትን ቤተክርስቲያን ተሰዶላታል። መከራ ያጸናባትን ቤተክርስቲያን መከራ ሊቀበልላት ቆርጦ ተነስቷል። ለዚህ ነው ልጅ ሆኜ ሳለሁ እንደ ልጅ እናገር ነበረ፣ እንደ ልጅም አስብ ነበር፣ እንደ ልጅ ቆጥር ነበር። አሁን ግን ጎልማሳ ሆኜ ሳለሁ የልጅነትን ጠባይ ሽሬአለሁ አለ። ከኪሱ ሳንቲም አያጣም። ወደ ከተማ ገባ። የነሱን እጀ ጠባባቸውን ገዛ። መጠምጠሚያቸውን ለበሰና ሲሮጥ ወደ ወንድሞቹ መጣ። ልብ በሉ። ዳር ገረገራው ላይ ቆሞ ምን ሆናቸዋል? ተረብሻቸዋል፣ አዝናቸዋል አላቸው። እባክህ አልሰማህም? በኢየሩሳሌም በትምህርታቸው ኢየሩሳሌምን የሞሉ የኢየሱስ ክርስቶስ ባሪያዎች ነን የሚሉ ተከታዮቻቸውን ያበዙ ለቄሳር ግብርን ያስከለከሉ እነዚህ ሁሉ ምክንያቶች ናቸው። እንደገናም ድውያንን እንፈውሳለን፣ ሙት እናነሳለን እያሉ ተከታዮቻቸውን ያበዙ የኢየሱስ ክርስቶስ ባሪያዎች ነን የሚሉ እነዚህ አስቸገሩን ብለው ነገሩት። እስቲ ያሳልፉኝ አላቸው። አልፎ ሄደ። ጴጥሮስ ወድቋል፣ ሲላስ ወድቋል። ቀና አደረገና ጴጥሮስን ከወደቀበት አንድ ጊዜ በጥፊ ሿ አደረገ። የመታው ማን ነው? ቅዱስ ጳውሎስ። የተመታው ማን ነው? ጴጥሮስ። ቀና ብሎ ሲመለከተው የመታው ጳውሎስ ነው። ምን ነው ወደ ቀደመ ስራ ተመለስ ካለው ቀድሞ ምን ስለነበረ ነው? አሳዳጅ ስለነበረ ነው። በኋላ ዝም በላለው። ጳውሎስ ወደ ህዝቡ ዞራልና እነዚህ ሰዎች ድውይ እንፈውሳለን፣ ሙት እናስነሳለን ካሉ በሀገራችሁ የሞተ ሰው የለም ብሎ ጠየቃቸው። እረ የአገረ ገዡ ልጅ ሞቶ አስክሬን በቤት ነው ያለው አሉት። ታዲያ ፈጥናችሁ ለምን ሄዳችሁ ይዛችሁ አትመጡም አላቸው።
ደስ አላቸው። ሄደው የአገረ ገዢው ልጅ አስክሬን ይዘው መጡ። በባዶ ቤት አኑሩት አላቸው። ባዶ ቤት ውስጥ አስቀመጡት። አሁን አላቸው አንድ ነገር ልንገራችሁ፣ እኔ እነዚህ ሰዎች ልጠብቅ፣ እናንተ ወደ ከተማ ተመለሱ። እነዚህ ሰዎች እውነት ሙት እናስነሳለን ብለዋል። ይሄንን የሞተውን የአገረ ገዢውን ልጅ ካላስነሱ እነሱንም ገድለን ወደ መቃብር ከአስክሬኑ ጋር አብረን እናወርዳቸዋለን። ካስነሱ ግን በእነሱ አምላክ እናምናለን አላቸው። ማንን ተስፋ አድርጎ ነው? ንገሩኝ እስቲ። እግዚአብሔርን ተስፋ አድርጎ በሞተ ነገር ላይ የሚወራረድ ባለቀ ነገር ላይ ተስፋ የሚቀጥለውን አምላክ ተደግፎ ነብዩ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 10 ምዕራፍ 23 ቁጥር 10 ላይ እግዚአብሔር ያለቀና የተቆረጠ ነገርን መቀጠል ይችላል። እውነት አሰብ የሚሳነው አለ? ግዴላችሁም እግዚአብሔርን ተስፋ አድርጉ። አሁን ይህንን ሐሳብ ነገራቸው። በጣም ደስ ተሰኙ። እንግዲያውስ ምን እናድርግ ብለው ሲጥሉት ወደ ከተማ ግቡ፣ ላልሰማው አሰሙ። ነገር ግን በጠዋት ስትመጡ ሰይፍና ዱላ ድንጋይ ጨብጣችሁ ነው። ማንኛችሁም ብትሆኑ እንዳትቀሩ፣ ያልሰሙትንም ይዛችሁ ነው አለ። ደስ አላቸው። እንዴት ከመካከላችን ምን አይነት ደግ ሰው ተገኘ አሉ። በመግደል የተስማማ ወንድሞቹን እነዚህን የክርስቶስ ባሪያ ነን ያሉትን እንዲሰደዱ በእነሱ ሐሳብ የሄደላቸው ስለመሰላቸው ደስ አላቸው። ሄዱ። ጠዋት ማምሻቸውን ቅዱስ ጳውሎስ ጴጥሮስን አንስቶ ሲላስን አንስቶ ቁስላቸውን አጠቦ አስክሬኑ ወዳለበት ወደ ተዘጋው ቤት ይዟቸው ገባ። ጉልበታቸውን በምድር አስነክተው እጃቸውን ወደ ሰማይ ዘርግተው የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ ሆይ በኤልያስ ላይ ተአምራትን ያደርግ አልዓዛርን እንደ አይን ጥቅሻ ከመቃብር የቀሰቀስ እባክህን ብለው ሲሉት እጃቸውን ዘርግተው ቀና ብለው ሲማጸኑት ቀና እንዳሉ ወደ ምድር ሳይመለሱ ታሪክ ተቀይሯል። የሞተው የአገረ ገዢው ልጅ አፈፍ ብሎ ተነስቷል። እነሱ እጃቸውን ዘርግተው ሲያያቸው አብሮ እጁን ዘርግቷል። ወደ ማን? አቤት የእግዚአብሔር ልጆች፣ እግዚአብሔር የሚሳነው ነገር አለ። ታሪክ ተቀየረ። ይሄ ነው ዛሬም እውነቴን ነው የምነግራችሁ። ቤተክርስቲያን የምትላችሁ ቀና በሉ። ምን በሉ? ንገሩኝ። ቀና እንበል። ቀንም ይሰጣል እግዚአብሔር። ቀና እንበል። ካቀረቀርንበት ቀና የሚያደርገን ቀና እንበል። ታሪክን የሚለውጥ ቀና እንበል። የእግዚአብሔር ልጆች የጎደለውን የሚሞላ የዘይት ማድጋችንን የሚያትረፈርፍ በበረከት አውሎ በበረከት የሚመልስ ጌታ አለ። አይተኛም፣ አያንቀላፋም። ቀና እንዳሉ ታሪክ ተቀይሯል። አመሰገኑ። እያመሰገኑ ያ ጨለማ አለፈ፣ ብርሃን ተተካ። ጠዋት ቤተ አይሁድ ድንጋይና ዱላ ጨብጠው በሰልፍ ሲመጡ ተመለከቷቸው። እነሱ በሰገነቱ ላይ ሆነው እየዘመሩ እነዛ ሊገድሉ መጡ። የእግዚአብሔር ልጆች እዚህ ሰፈር ዝማሬ ነው፣ እዛ ሰፈር ሞት ታውጆ ነው ያለው። ሊገድሉ መጡ። ያኔ ሲመለከቷቸው ትተዋቸው የሄዱት ሶስት ናቸው። አንደኛው ሕይወት አልባ ነው። ነገር ግን ስንት ሆነው አገኟቸው? ስንት ሆነው አገኟቸው? ትንቢተ ዳንኤል ምዕራፍ 4 ምዕራፍ 3 ቁጥር 18 ላይ የምናመልከው አምላክ በሉ ሁላችሁ ምን የምንለው አምላክ በሰማይ አለ በሉ እስቲ። ሰለስቱ ደቂቅ የተናገሩት ቃል ነው። እኛ የምናመልከው አምላክ በሰማይ አለ አሉ። በዚህ እምነት በዚህ ተስፋ ሲጸኑ እሳታዊውን መልአክ ወደ እሳቱ ላከው። እሳት በውሃ ይጠፋል፣ እግዚአብሔር ግን ይቻለዋል። እሳቱን በእሳት አጠፋው። ክብርና ምስጋና ለስሙ ይሁን። እግዚአብሔር ይችላል። ወደ እሳቱ የተወረወሩት ሶስት ናቸው። በእሳቱ መካከል ግን የተገኙት አራት ናቸው። አራተኛው የአማልክት ልጅ ይመስላል ተባለ። እሳታዊው መልአክ የራማው ልዑል መጋቤ ሐዲስ ገናናው መልአክ ቅዱስ ገብርኤል ነው። ዛሬም በሕይወታችን ይገኝልን። አመስግኑት እስቲ። የእግዚአብሔር ልጆች አራት ሆነው አገኟቸው።
በጣም ተገረሙ። የያዙትን ድንጋይና ሰይፍ እየጣሉ ወደ እነሱ ተጠግተው ሲመለከቱ የአገረ ገዢው ልጅ ተነስቷል፣ ጴጥሮስም ሲላስም ጳውሎስም አሉ። በእውነት አሉ የነዚህ ሰዎች አምላክ ድንቅ ነው አሉ። የነዚህ ሰዎች አምላክ ምንድነው? የኛ አምላክ ድንቅ ነው። ክብርና ምስጋና ለስሙ ይሁን። የነዚህ ሰዎች አምላክ ድንቅ ነው አሉ። የያዙትን ሰይፍ እየጣሉ እግዚአብሔርን አመሰገኑ። ለዚህ ነው በአንድ ጊዜ 5000 ምዕመናንን አጠመቁ። ቅዱስ ጳውሎስ በብዙ እንገፋለን፣ እንጨነቃለን፣ እናመነታለን እንጂ በማን ተስፋ እንቆርጥም? ንገሩኝ በማርያም። እግዚአብሔር ደስ ይበለው። በማን ተስፋ እንቆርጥም? እስቲ ወጣቶች በማን ተስፋ አትቆርጡም? የማይነጋ ሌሊት የለም፣ እግዚአብሔር ያነጋዋል። የእንጀራ ገበታችሁን ይዘረጋዋል፣ በመንገዳችሁ ይመራል። ምንም ባይኖራችሁ እግዚአብሔር አላችሁ። በእግዚአብሔር ተስፋ እንዳትቆርጡ። እግዚአብሔር ለቃሉ የታመነ አምላክ ነው። ክብርና ምስጋና ለስሙ ይሁን። እግዚአብሔር የሚገኘው በተስፋ ነው። በምንድነው አልኳችሁ? የመጀመሪያው ምንድነው? እምነት። ሁለተኛው፣ ሶስተኛው ፍቅር ነው። ጨርሻለሁ። ሶስተኛው ምንድነው? ሶስተኛው ምንድነው? ዛሬ የራብን የጠማን የተቸገርነው ያጣነው ነገር ምንድነው? ፍቅር ነው። ሀገረ እግዚአብሔር ኢትዮጵያ አፈሯ ታፍሶ የሚበላባት፣ አየሯ ምግብ የሆነባት፣ በ3 ወር ዝናብ 12 ወር የሚመግባት ጌታ ያላት፣ አምልኮተ እግዚአብሔር የሰፈነባት፣ ስጋው ደሙ የሚፈተትባት፣ ስብሐተ ነጉ የሚደርስባት፣ አምልኮተ እግዚአብሔር የሚፈጸምባት፣ እግዚአብሔር ምግቡ፣ እግዚአብሔር ልብሱ፣ እግዚአብሔር ምስጋናው የሆነው ሕዝብ ያለባት ሀገር እግዚአብሔር ኢትዮጵያ። ዛሬ ግን የእግዚአብሔር ልጆች ተርበናል፣ ፍቅር ተጠምተናል፣ ፍቅር ታርዘናል፣ ፍቅር ጎድሎብናል፣ ፍቅር አፋችን ሌላ ልባችን ሌላ፣ አፋችን ቅቤ ልባችን ጩቤ። እውነት አሰት በቃ እውነቱን እንነጋገር። ይሄንን ያጣ ነው። ዛሬ በቤት ውስጥ ማን ነው በአንድ ልብ ያለ? በስራ ቦታ ውስጥ በአምልኮታችን ውስጥ ማን ነው አንድ ልብ የሆነ? በአንዱ ህይወት ላይ አንዱ የሚራመድ፣ በአንዱ ሞት ላይ አንዱ የሚዘፍን፣ በአንዱ ለቅሶ ላይ አንዱ የሚስቅ። በእውነት ፍቅር ቢኖረን የእግዚአብሔር ልጆች አንዱ ገፊ አንዱ ተገፊ ይሆናል። አንዱ ረሃብተኛ አንዱ ጥጋበኛ ይሆናል። እንዴ እናስተውለው። እግዚአብሔርን ማን አማከረው? ይኸውላችሁ ወርሃ መጋቢትን ተመልከቱት። ሚያዝያን አሁን ታያላችሁ። ይሄ የበልግ ወራት ነው። አሁን ካልዘነበ ምድር ንዳድ ነው የምትሆነው። ከብቶቹ በየዱሩ በየመስኩ ያሉ ይሄ ግንቦት ፀሐይ ሲያርፍባቸው ወዲያው ነው ፍግም ብለው የሚወድቁት። እግዚአብሔርን ግን ይሄንን ስራ ብሎ ያማከረው ይሄንን አድርግ ብሎ ያዘዘው ማንም የለም። ሁሉን በሰዓቱ የሚያደርግ አምላክ፣ ስራውን ያላቋረጠ ስራውን ያልዘነጋ ጌታ፣ በድለውኛል ብሎ ፊቱን ያላዞረ አምላክ ነው። እባካችሁ እንዲህ ተብሎ ነው የተጻፈው በዚህ በአንደኛ ጴጥሮስ ምዕራፍ 3 ቁጥር 10 ላይ ሕይወትን ሊወድ መልካሞችን ቀኖች ላይ የሚፈልግ ሰው ማን ነው? መላሱን ከክፉ አንደበቱን ሽንገላ ተንኮል ከመናገር ይከልክል፣ ከክፉ ፈቀቅ ይበል፣ ሰላምን ይሻት ይከተላት። የጌታ ዓይኖቹ ወደ ጻድቃን ጆሮቹም ለጸሎታቸው ተከፍታለች ነው የሚለው። የእግዚአብሔር ጆሮች ዛሬ ይሰሙናል። የእግዚአብሔር የምህረት ዓይኖች ዛሬም ያዩናል። በእውነት ለመናገር የኑሮ ሁኔታ ሁላችሁም ታውቁታላችሁ። ነገር ግን ሳንቆርስ አደር ማን እየመገበ ቀንና ሌሊቱ ተዛነፈ? ማን እየጠበቀ? በቃ ባካችሁ ፍቅርን እንልበስ። የሰላም ሰባኪዎች እንሆን፣ የፍቅር ሰባኪዎች እንሆን፣ የአንድነት ሰባኪዎች እንሆን። አንካሰስ፣ አንዱ አንዱን አይሆን ይችላል። ግዴላችሁ እኛ መለስ ካለን ሁሉም መለስ ይላል። እኛ ሩሩሆች ከሆነን ሁሉም ይራራል። ጨካኙን ወደኛ መስመር አምጥተን ሩሩህ እንዲሆን ማድረግ የምንችለው እኛ ነን። ጨካኙን ጨካኝ ነን እያለን እኛም ጨካኝ ሆነን
ቀኑን እናጨልመዋለን እንጂ ብርሃንን አናሳይም። እረ ሕፃናት አሉ፣ እረ ልጆች አሉ እግዚአብሔርን ተስፋ ያደረጉ የነገ የዚች ሀገር ተስፋ የነገ የዚች ቤተክርስቲያን ተስፋ የሆኑ ሕፃናት አሉ። ለልጆቻችን መልካምን ነገር እያደረግን በፍቅር እየተመላለስን እንድንኖር ማን ይርዳ? ማን ይርዳ? እኛ ፍቅርን በንግግር ሳይሆን በተግባር በመምሰል ሳይሆን በመሆን ነው የምናውቀው። የዮሐንስ ወንጌል ምዕራፍ 15 ቁጥር 13 ላይ ነፍሱን ስለ ወዳጆቹ ከማኖር ይልቅ ከዚህ የሚበልጥ ፍቅር ለማንም የለም። እናት 9 ወር ከ5 ቀን በማህፀኗ ልጇን ይዛ በብዙ ጭንቅና መከራ ወልዳ 4 ዓመት በጀርባዋ አዝላ ተርባ አብልታ ተጠምታ አጠጥታ ታርዛ አልብሳ በብዙ ጭንቅ ያሳደገችውን ልጇን ለሞት የሚያበቃ ወንጀል ቢሰራ በልጅሽ ፈንታ አንቺ ትሞቻለሽ ብትባል የምትሞት እናት በጭንቅ ትገኝ ይሆናል። ከእናት በላይ እናት ሆኖ ከአባት በላይ አባት ሆኖ መከራችንን በራሱ ተሸክሞ ሞታችንን ሞቶ በሞቱ ሕይወትን የሰጠን ማን ነው? እርሱ በሕይወት በፍቅር እንድንኖር ነው። የእግዚአብሔር ልጆች እግዚአብሔር የሚገኘው በእነዚህ 3 መንገዶች። የመጀመሪያው ምንድነው አልኳችሁ? እምነት። ሁለተኛው ሁላችሁም ተናገሩ። የመጀመሪያው፣ ሁለተኛው፣ ሶስተኛው እምነት፣ ተስፋ፣ ፍቅር። እነዚህ 3ቱ ጸንተው ይኖራሉ። ከነዚህ መካከል ፍቅር ትበልጣለች አለ። ሃይማኖት ቢኖረን ፍቅር ከሌለን፣ ተስፋ ቢኖረን ፍቅር ከሌለን ዋጋ የለውምና በእነዚህ በ3ቱ ምግባራት ተገልጠን አምላካችን እግዚአብሔርን እሱን አግኝተን ከመከራ ሥጋ ከመከራ ነፍስ እንድናርፍ ማን ይርዳን? በመመለስና በማረፍ ትድናላችሁ ተብሎ እንደተነገረው ወደ እርሱ ተመልሰን ዕረፍተ ሥጋ ዕረፍተ ነፍስ እንድናገኝ እግዚአብሔር ይርዳን። የመከረን ያስተማረን የአባቶቻችን አምላክ እግዚአብሔር ስሙ ይክበር ይመስገን። እግዚአብሔርን በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው ክፋቱን፣ ኃጢአተኛ ሰው ኃጢአቱን ይተው፣ ወደ እግዚአብሔር ይመለስ እርሱም ይምረዋል ነውና ወደ እርሱ ተመልሰን ገጸ ምሕረቱን እንዲመልስልን ፈቃዱ ይሆንልን።